ሰላም ጤና ይስጥልኝ ውድ የተከበራችሁ የፕሮግራም ተከታታዮች ቲጂ እንግሊሽ አሁን ጀምሯል። ዛሬ ደግሞ የምንማረው ከዚህ በፊት ከሁለት ፕሮግራም ሰርቻለሁ በተከታታይ ነቃ ብያለሁኝ። ሌት አስ ኮሚኒኬሽን አሁን ደግሞ ንግግር፣ ግራመር፣ ፌዝ ምናምን ፍሬዝ፣ ቨርብ፣ ሳብጀክት ምናምን ሳን የምንማረው በቀላሉ እንዴት እንደምንነጋገር that's all we need grammar phrases verb sentence ከፈለጋችሁ ወደ ኋላ ሄዱና ከፕሮግራሜ ላይ ከፓርት 1 ጀምራችሁ ተማሩ። አሁን ግን የምፈልገው ፐርፌክት መሆን አያስፈልግም። good news ፐርፌክት መሆን አያስፈልግም። በተለይ ውጭ የምትኖሩ ከውጭ ዜጋ እንግሊዝኛ ከሚነጋገሩ ሰዎች ጋር ኢንተራክት የምታደርጉ እድሉ ያላችሁ ከሌላችሁ በአጋጣሚ የምታገኙትን ዋናው ሞራሉ ኮንፊደንሱ ነው። ኮንፊደንስ ካላችሁ ሞራሉ ካላችሁ ራሱ ሞራሉና ኮንፊደንሱ ከውስጥ ያላችሁን ዕውቀት ያወጣዋል። እና ፐርፌክት መሆን አይጠበቅባችሁም፣ ግን how to communicate አክቲቭ መሆን በቃ ነቃ ጸዳ ብሎ አንድ ነገር አይ ነው እችለዋለሁ ባልችለው እንኳን እሞክረዋለሁ የሚል አቲቲዩድ ያስፈልጋል። ስለዚህ ቲጂ እንግሊሽ ደግሞ ይሄንን እንዴት እንደሆነ መስመሩን አሳያችኋለሁ። ምክንያቱም እኔም ያለፍኩበት ነው፣ አሁንም አለሁበት ባይገርማችሁ። ስለዚህ ዛሬ ከምን ጀምራለን? ዛሬ የዶክተር አፖይንትመንት ዶክተር ጋር ስትሄዱ እንግዲህ መቼስ ታሞ ማያቅሰው ዶክተር ጋር ሄዶ ማያቅሰው አለ ብዬ አላምንም። ከሌለም እሰየው። ጤነኛ ከሆናችሁ ግን እናንተ ጤነኛ ብትሆኑ ለሌላ ሰው መሄድ አለባችሁ። ምናልባት ለምሳሌ ዲያስፖራዎች እናትም አባትም የታመመ ሰው ከሀገር ቤት ሲመጣ የግድ ዶክተር ጋር መግባት አለ አብሮ ማለት ነው አይደለ? አስተርጓሚም ቢሆን ግን አንዳንዴ ደግሞ አስተርጓሚም ሳይኖር ወይ ደግሞ በሆነ አጋጣሚ እናንተ ፌስ የምታደርጉበት ጊዜ ካለ ሄሪቲዝ ዛሬ ዶክተር አፖይንትመንት ዶክተር ጋር ስንሄድ ምንድነው የምንናገረው? ምንድነው የሚያስፈልገን? የተወሰኑ ቃላቶችን ለዶክተር አፖይንትመንት ለዶክተር ስንሄድ የምንጠቀምበት ዛሬ አጥቻለሁ እና አንድ 3 ነገሮችን እሰጣችኋለሁ። አንደኛ ስፒክ ክሊርሊ፣ ብትችሉትም ባትችሉትም ቀጥ ብላችሁ በጸዳ ተናገሩ። ውስጥ አታጉረምርሙ። I am sick, I am not feeling well. ኢዚ ያ ሁሉን ነገር ይመልሰዋል። ነርሱ ዶክተሩ ይገባዋል። ፓስት ቴንስ ፕሬዘንት ቴንስ እሱን ፎርጌት ኢት እርሱት። ሁለተኛ አስክ ኩዌስችን ዌር ኢዝ፣ ዋት ታይም፣ ዌን የሚለው ዋት ምን፣ ዌን መቼ፣ ዌር የት የምትለዋን 3ቷን መጠየቂያ ክትኖቹን ያዙ። ለዶክተር አፖይንትመንት እነሱ ያስፈልጓቸዋል። መቼ ነው የምትመጡ ሲባል ዌን ዱ አይ ካም፣ ዌን አይ ካም፣ ዱ ምሽ ይቅር፣ ዌር ዱ አይ ጎ፣ ዌር አይ ጎ፣ ዊች ሩም። ይሄ አያቅታችሁ። Okay. Every time you speak, your confidence grows. ካልተነጋገራችሁ ቋንቋ ኮንፊደንሳችሁ ግሮ አያድግም። ስለዚህ ቋንቋ የግድ መነጋገር አለባችሁ። ከራሳችሁ ጋር ቢሆን ተነጋገሩ፣ ምንም ችግር የለም። እሺ። እና የዛሬው ኦብጀክቲቭ ምንድነው? ሜክ አፖይንትመንት ነምበር 1 ዲስክራይብ ሲምፕተምስ። አይዟችሁ ሲምፕተምስ ምን እንደሆነና እንዴት እንደሚነበብ ነግራችኋለሁ። አንሰር ዶክተርስ ኩዌስችን፣ የዶክተሮችን ጥያቄ መመለስ እና በመጨረሻ አስክ ኩዌስችን ፖላይትሊ፣ በስነ ስርዓቱ ጥያቄ መጠየቅ። ኢዚ ኦኬ። አይ ዶንት ፊል ዌል ወይም አይ አም ሲክ። ብዙ ጊዜ አይ አም ሲክ ማለት ለምሳሌ አይ አም ሲክ በዶክተር አካባቢ ኢትስ ኦኬ፣ ግን ለምሳሌ ስራ ቦታ ላለቃቸው አይ አም ሲክ ማለትም ኦኬ ነው። እና አንዳንድ ጊዜ ሲክን እንደምንጠቀሙበት ሂ ኢዝ ሲክ ብለው አንድ ሰው ሲነግሩት እሱ ጤነኛ አይደለም በሽተኛ ነው የሆነ ክሬዚ ነገር ነው ይላሉ። ግን አይ አም ኖት ፊሊንግ ዌል
ጤንነት አይሰማኝም፣ ደህና አይደለም። ቆንጆ እንግሊዘኛ I am not feeling well. Your symptoms ሲነበብ እዚህ ላይ እንደጻፍኩላችሁ ነው። Your symptoms ምንድነው ስሜታችሁ? የህመሙ ስሜት ምንድነው? What is your symptoms? ህመምክ ምንድነው የሚሰማክ? You are not feeling well? I am not feeling well. What is your symptoms? ምንድነው የሚያምን? ምንድነው የሚሰማ? symptoms ይባላል። ይችን ያሱ። ሌላ ደግሞ when it started መቼ ጀመረክ? when it started መቼ ጀመረክ? when your symptoms and when it started ይሄ ዶክተሩ የሚጠይቃችሁ ነው። how do you feel? how do you feel? I am not feeling well. How do you feel? I am not feeling well. እንጂ ዶክተር what is your sick አይላችሁም። are you sick አይላችሁም። what do you feel? ምንድነው የሚሰማ? I am not feeling well. what is your symptoms? ስሜቱ ምንድነው? የህመምክ ስሜት። symptoms የህመም ስሜት ነው። የህመም ጸባይ። ለምሳሌ ሄዴክ ሲያመን ራሳችንን እንይዛለን፣ ሆዳችንን ሲያመን ሆዳችንን እንይዛለን። ያ እዛ ጋር የሚሰማን የህመም ስሜት symptoms ይባላል ማለት ነው። አሁን ይሄንን ካልኳችሁ በኋላ እናንተስ እንዴት ነው ህመሙን ስሙን የምትናገሩት? ጠብቁኛ። ዶክተር ጋር ለመሄድ ዶክተራችን ጋር ስንሄድ እኛ ምንድነን? ፔሸንት ነን፣ ህመምተኞች። ፔሸንት ትዕግስተኛም ነው፣ ፔሸንት በሽተኛም ነው። አም the patient እኔ ነኝ በሽተኛዋ። ለምሳሌ ሰው ከእናታችሁ ጋር ስትሄዱ፣ ከአባታችሁ ጋር፣ ከልጆቻችሁ ጋር ስትሄዱ who is the patient ሲሉ ዶክተሯ ወይም ነርሱ he is the patient, she is the patient, I am the patient ትላላችሁ ማለት ነው። ታማሚ ነኝ፣ ታማሚው እኔ ነኝ ማለት ነው። patient ኦኬ። alright symptoms ቅድም እንደነገርኳችሁ የህመሙ ምንድነው ስሜቱ፣ ምልክቱ ማለት ነው። ሜዲሲን መድኃኒት ነው። I will give you some medicine ሲላችሁ ዶክተሩ ምንድነው? መድኃኒት እሰጥሃለሁ ማለት ነው። ይሄ ቀላል ነው፣ ሲምፕል ነው። ፕሪስክሪፕሽን ማለት ዶክተር መድኃኒት ከፋርማሲ እንድንገዛ የሚጽፍልን ወረቀትና የሚሰጠን፣ እኛ ደግሞ ሄደን እሱን ሰጥተን መድኃኒቱን የምንወስድበት ያ የሚጽፍልን ዶክተር የሚሰጥን ወረቀት ፕሪስክሪፕሽን ይባላል። አነባበቡ እዚህ ላይ እንደጻፍኩላችሁ ነው። ፕሪስክሪፕሽን ብዙ ጊዜ ባጭሩ ስክሪፕት ይሉታል፣ በረጅሙ ግን ፕሪስክሪፕሽን ነው። ፔን the big thing pain ማለት መታመም ነው። what is your pain ደግሞ ምንድነው የሚያመው? what is your pain is ያንተ ህመም። pain ህመም ማለት ነው። እሺ አንአፖይንትመንት ደግሞ እንደነገርኳችሁ ቀጠሮ መያዝ ነው። ስልክ ደውላችሁ ዶክተር ጋር good morning, this is ABC Clinic speaking, how can I help you today? who am I speaking to? ብላ ስትጠይቃችሁ ነርሷ ወይም ሪሴፕሽኒስቷ ምን hello, my name is Tigist, I would like to make an appointment to see the doctor. ወይም የእናንተ ዶክተር የምታውቁት ከሆነ በውጭው ዓለም ዶክተራችሁ ስሙ ስለምታውቁት፣ እኔ እንጃ አገር ቤትም አለ መሰለኝ፣ ብዙም አላውቅም። I would like to make an appointment to see Dr. Sami. easy. okay. ከዛ እነሷ ስማችሁን ትጠይቃችኋለች ማለት ነው። ከዛ ታስተናግዳችኋለች እና እሱ ይሆናል። ለምሳሌ ዶክተር ጋር ደውዬ ሪሴፕሽን ደውዬ 10 o'clock ነገ ነኝ ትለኛለች ማለት ነው አይደለም? ኦኬ please just come tomorrow at 10 o'clock. is that all right ስትለኝ yes that's good። እና በማግስቱ ሲሄድ ምንድነው የምለው? hello, good morning, my name is Tigist, I have an appointment at 10 o'clock today to see the doctor. የዶክተራችሁ ስም ካወቃችሁ ደግሞ to see doctor ብላችሁ ስሙን ትናገራላችሁ። አሁን እዚህ ላይ ፖይንት የምትይዙት ምንድነው? ስልክ ስትደውሉ ምን አላችሁ? I would like to make an appointment to see the doctor
አሁን ደግሞ ምን አላቸው? I have an appointment at 10 o'clock to see the doctor. ኦኬ አሁን ቀጠሮ አለኝ ማለት ነው። የቅድሙ ቡክ አረጋችሁ ቀጠሯችሁን I would like to make an appointment ስትሉ ቡክ አረጋችሁ። አሁን ደግሞ በትሄዳችሁ ቀጠሮ አለኝ ብላችሁ በአካል ተገኛችሁ ዶክተር ልታዩ ማለት ነው። ኢዚ ሚዚ። ኦኬ አሁን ወደ ህመም እንግባ። እሺ እዚህ እኔ በኖርበት አውስትራሊያ መጀመሪያ ዶክተር ከማየታችሁ በፊት ነርስ ነው የምታዩት እና ነርሷ እነዚህን ሁሉ ቁመታችሁን፣ ክብደታችሁ ትለካለች፣ ያላችሁን ሲምፕተምሶች ደግሞ ትጠይቅና ለዶክተሯ ኮምፒውተር ላይ እናንተ ከመግባታችሁ በፊት ለዶክተሩ ያስተላልፋሉ። ዶክተሩ እናንተ ስትገቡ ኤግዛክትሊ ምን እንዳለባችሁ ማን እንደሆናችሁ ኢንፎርሜሽኑን ከእሷ ካስተላለፈችለት ያገኛል። በሌላው ሀገር ደግሞ የተለያየ ሊሆን ይችላል። ኤኒዌይ ሲስተሙ አንድ ይመስለኛል ሳስበው። ኤኒዌይ